ተናዶ እዛ ታየችው ደግሞ ምክንያቱም እሷ ስለምትፈልገው ስለምትወደው የሆነ እንትን ልትጠቀምበት ትችላለች። ልክ ሀይሚ እንዳለችው አሁን ሀይሚ ተረድታለች ሀሳቡን። ለምን ብትይ ስለምትፈልግህ ወጥመድ ውስጥ አስገብታ ነው እንጂ ለምን አትጠነቀቅም የሚል ነው። ላኪን ግን በዛ ሰዓት ደግሞ ተናዶ ስለነበረ የመጠንቀቅን ነገር እንትን ይላል። የፈለገ ሰው ማድረግ ይችላል። ተተናደድሽ ደግሞ ወንድ ልጅ እንደዚህ አረግም ወይ ያ ጥሩ ሰው ማለት አይደለም። ያ ሰው በደካማ ጎንሽ ይገባብሻል። ብሩኬ ደግሞ ሴት ልጅ በቃ እንደ እህቱ እንደ እናቱ አድርጎ ነው የሚቀርበው። ያ ሰው ደግሞ ይጎዳሻል አንቺን። አሁን አንቺ ወንድ ልጅን ጥሩ ነው ይሄ ምንም አያረገኝም ብለሽ ትቀርቢዋለሽ፣ ግን ምን እንደሚያስብሽ አታውቂም። ምን እንደሚያስብሽ አታውቂም። ላኪን ግን ምንም ነገር ተደረገ ምንም ማረግሽ ሲነቃ ራሱን ማወቁ አይቀርም። ይህም ከነ ራሱን ሲነቃ ያልሆነ ቦታ አግኝቶ ተጠራጥሮ ሊሆንም ይችላል ዝምታን የመረጠው። ያንንም ደግሞ ማወቅ ያለበት ራሱ ነው። ቢያቅ እንኳን ቢሆን እንኳን አሁን አፋውቶ የኔ ነው ማለት አይችልም። ለምን ብትይ ሀይሚን ለነዋን መንጉዳት አይችልም። ሀይሚን በጣም ስለሚወዳት በጣም ስለሚያከብራት በጣም ስለሚሳሳላት ለሀይሚን እንትን በጣም ነው የሚጠነቅቀው። ስለዚህ ቢያረግ እንኳን ዝምታን ነው መርጦ የሚሄደው እንጂ አርጋለሁ ብሎ መቼም አያምንም። መቼም ቢሆን መቼም አያምንም። ሀሳብ ነው የምጋራው። እግዚአብሔርን እንዴ አይደለም ወይ ልንገርሽ፣ ገና እርጉዝ ስትሆን ቆይ ልንገርሽ፣ ሆዷ ውስጥ ሲቀር መቼም ከሱ ጋር ከተኛች አንድ ቀን ስህተት ነው እያለች ነው አይደለ? ልጅቷ የአንድ ቀን ስህተት ነው እንጂ ብዙ ጊዜ ተገናኝቶ አይደለም እያለች አለች። ግን አሁን እሷ እንደዛ ቢሆን ራሱ እግዚአብሔርን እሱ በሆነ ነገር እሷን ለማሳመን ይጥራል እንጂ ሚዲያ ላይ ይዘውም አይወጡ። እውነት ለመናገር እግዚአብሔር ምስክሬ ነው። እንጃ አላውቅም። ስራ ነው እያለሽ እኮ ነው። ምን ሆነሽ ነው? ስራ ነው። እኛ እኮ ምሳሌ እያለ ግን እኮ ስራም ቢሆን እኮ አንድ ነገር ቆይሽ ስራ ነው። እሺ አንድ ነገር ልጠይቃችሁ። ስራ ነው እያላችሁ ነው። እኔ ስራ ይሁን ምን ይሁን አላውቅም። ግን ይሄ ነገር እንደዚህ አይነት ህይወት እኮ አለ። በሰው ልጅ እኮ ይከሰታል። አይከሰትም አይባልም አለ። ግን ልጅቷ አሁን ሀይሚ ከተጎዳች የሱሲ ጊዜ አይታችኋል። እንደዛ ደርቃ እንጨቷ ወጥቶ መጥቷል አሉ። ልክ ነው። እሺ አሁን ይቺ ልጅ እንደዚህ ያለበት መጥቷል እኮ እያለች አይቼዋለሁ። እባክሽ እነሱ ፎሎ ሊለቅሙ ነው የመጡት። እንትን ሊለቅሙ ነው የመጡት። የሀይሚ ያክስቷ ነው። ባለፈው ይሄን ሀይሚ ያፈቀርኩ የሚለው ልጅ ሞተ ብለው ቦስጥ አላረጉ ልጅ ያኔ ራሴን አጠፋለሁ ምን በረኪና ጠጣለሁ ያለ ልጅ ጋር ነው አይደል የመጡት? እሱን እና ሙንቴ ይሄ ምንቴ ነው ማነው የሚያወራውን ወሬ አስበው። ማንቴ ራሱ ሆስፒታል ሄጃለሁ ብሎ ሌላ ሆስፒታል ያሳየናል። እናንተ ዝም ብላችሁ ነው እንዴ ሰው የምትሰሙት? እናንተ ቢሆን ዝም ብላችሁ። እኔ ደግሞ ማንንም አላምን። እኔ ወላሂ እማምነው ሀብቴ ተመጣ ሀብቴ ቪዲዮ ሰርቶ ከተናገረ እናምን እችላለሁ። ሌላ ሰው ማንንም አላምን። እሱ ብሏል እኮ እውነት ከሆነ ራሱ ሙሽዬ ራሱ ታዝንበታለች። ሀይሚ ቀለበት እንዳደረገላት አውቃለች አለ። እውነት ቢሆን ኖሮ ይሄ ሚዲያ ላይ የፈለገ ቢሆን አይወጣም። እውነት ሆነማ ብሎኬታ ሁሉ ይቆራረጣል። ይሄን አፍቴ ማታ አንገቱን አንቆ ጠይቆታል። ወዲያው ይዛለታ ቤተሰብ ምንም ቢሆን ቤተሰብ አይቆርጥም። ልንገርሽ ውሸት ነው። ግን ልንገርሽ ይህም ቢያደርግ ኖሮ እንዴት ራሱንስ እንዴት እንትን ይለዋል። በጣም ራሱንስ እንደመቆጣጠር ይችላል። እኛስ ተመልካቾች ከወንድሞቹ የበለጥን እኮ ስንትና ብዙ ነገሮች የሀይሚ ያክስቱ ልጅ ነው አባቷ አሉ። ጉድ ነው የሷስ ጭንቀቱ እንዴት ነው? ይሄንን ነው መረዳት ያለባቸው። እሷስ ምን ያህል ነው የምትሰጠው? አስቢ። አቦስ ዝም ብሎ ነው የሚያወራው። እናንተ እንደዛ እያለ ነው የምሰምቻለሁ። ቃሎት ማተንቀያ ተነደምኩ ማለት ደምጣቸው ነው ሰሞኑን እኔ ልንገራችሁ ማለት ነው። አንድ ነገር ማሳማን ያለባችሁ ሌሎች
ሶስት ወር እስከምታልቅ ድረስ እንደ ቢጠራጠር እንኳን ራሱ እቺ 3 ወር እስከምታልቅ ድረስ የኔ ነው ብሎ መቼም አያምንም። መቼም ቢሆን 3 ወር ሙሉ እንጠብቅ ነው ታዲያ ሎዬ ላ የኛ መጠበቅ አይደለም። ታያችሁ ደህና ነሽ? ፊነዘሽ አይደለም ምን ሰማሽ? እኔ የምላችሁ እንደ ሄዳችሁ የሩታን የአንቺ እርግዝና ጊዜውን ቪዲዮ እዩ ስትባሉ ይሄንን የልጁን የአሁኑን ሳይሆን እኮ የድሮውን የእርግዝና ቪዲዮ እዩ እኮ ነው የተባላችሁ። አንዳንድ ልጆች ማለት ዩዘር አንዳንድ ልጆች ሩታ የመጀመሪያ ጊዜ ከነዳኒ ጋር ስትሰራ እርግዝ ነኝ ብላ አልመጣችም። ያንን ጊዜ ቪዲዮ እዩ ሲባሉ የቱን ቪዲዮ አዩ መሰለሽ? የባለፈው እርጉዝ ነኝ ብላ ከአብርሃም ጋር ሄዳ የተመረመረችውን ቪዲዮ አዩ ሄዱ። የአራት ወር እሱ እውነተኛ እርጉዝ ነው የሩታ ይሄ አሁን የሚያዩት እውነተኛ እርጉዝና ያ ነው። የመጀመሪያው ትክክለኛ ነው። የአራት ወሩ እርግዝና ጊዜ ነው እየተባሉት እውነት ነው። ይታያል፣ ሁሉም ነገሩ ይታያል። አሁን አይደለም ቆይ ልንገርሽ፣ ይለያያል እኮ ያን የመጀመሪያ እዩ ሲባሉ ይሄንን ነው እያዩ አሉት። የልጁን ነው የእውነተኛ ልጁን ነው እያዩ አሉት። ያንን አላዩ። ያኛው ቆይ አይደለም ያኛው ይሄንን ነው የሚመስለው። ያ ይሄንን ነው የሚመስለው። የመጀመሪያ ይሄንን ነው የሚመስለው። እንዴ ዶክተሩ እየሳቀ ነው አላሉ? የሚና አከማ ዶክተር ነው ባካችሁ። ዛት በዚህ ጋር ዩቲዩበር ነው አሉ። አሁን ዩዘር ይሄን ነገር አታበርዱ። ረጋ ብላለች። በቃ ማን ነው ረጋ አለው? ማን ነው እንትን አለው? ዩዘር እኮ እንቅልፍ ሳልተኛ እንቅልፍ እኮ አልተኛም ነው። በውስጥ ነይ ሲላ እምቢ ብላኛለች። እኔ ከአቅሜ ውጪ ናት ዩዘር። ዋይ ተረጋግተሻል። ብዙ ሰው እያወራ ነው። ምንም የለም። ዝም ብለሽ ስራሽን ስሪ። ደህና ዋሉ እናንተ አትጨናነቁ። አዲሷ አውሪ እስኪ የራያው እንዴት ነሽ? እናንተ ደግሞ ሩፋኤል የምታቀብሩት እኔ ደግሞ አንዳንዴ በጣም ነው የሚገርመው። ምነው አዘን አይደል እንዴ? ሰው አልሞተባችሁ አዘን ሩፋኤል የምታቀብሩት። ደህና ዋሉ እናንተ። ኧረ ሩፋኤል አትቀጥሩ። ከፈጣሪያችሁ ጋር ትጣሉ። ሙስሊምም ተሆን ታላህ ጋር ትጣይ፣ ክርስቲያንም ተሆን ተፈጣሪ ወላሂ እውነትም ቢሆን ራሱ ይሄ ውሸት ነው። አላህ ያደረገው ነው። ውሸት ነው። ስራ ነው። ቢሆን ለምንድን ነው እኔ ሩፋኤል የማጠቁረው? ወንድ መጨረሻ አይደለም፣ ሴትም መጨረሻ። ለሱም ርስቅ አለው፣ ለሱም ርስቅ አለው። ለምንድን ነው? ቆይ ልንገራችሁ፣ እውነት ቢሆን ለጊዜው ልትሰበር ትችላለች እንዴ። እግዚአብሔር ትኛልላት ያዘጋጀላት ስንት ነገር አለ። እሱም እንደዛው ግን ትሰበራለች፣ ትጎዳለች። እኛም እንሰበራለን። ሴት ናት፣ ሴት ልጅ ናት። ቆይ ሴት ናት፣ ትሰበራለች። ያትሰበርም አይደለም ግን አዳሜ ዝህሩ ፋይሉን ቀይሮ መጥቶ አጥቁሮ ለሃይሚ ምንድን ነው የሚጠቅማት? እንዴ አልሞተች ነው ማበረታች። እንዴ ጀግና ከሆናችሁ አጀግኑ፣ ጎበዝ ከሆናችሁ አብሽር፣ ጠንካራ አዘን ነው እንደምሰበስቡላት። ፕሮፋይል አጥቁሮ ይመጣል። እኔ እኮ አይታየኝም ኤርፎን አድርጌ። ብዙ ሰው ነው ያጠቆረው ሩፋኤሉን የሚያለእስ ማድረኤሽ ለራሳቸው እንትን ይበላቸው ባክሽ። ይሄ አስመሳይ ሁላ ምን እንዴት ነው ፕሮፋይል የሚጠቆረው? ይችል ሞታለች እንዴ ወይስ ምንድን ነው? አይደረግም። ጀመር ሪሊ ህይወት ሚዲያ ላይ ወጥቶ እንዲ አይባል። እኔ የምለው ማለት ነው አይደረግም። አንዳንዴ ማለት ነው ሃይሚና ቡሩኬ በሚሰሩ ድራማ ጊዜ ቡርቴ ቆይታ አንድ ቀን የነሱ ቤተሰቦች ገብተው ኤፍሬም ገብተው አያውቅም ወይ? ማንም ገብተው አያውቅም። ማንም ሰው ገብተው እኮ ነው። ግን አሁን ይሄ ነገር እውነት ተሆነ ይገባሉ። ወንድሞቿ ራሱ ይሰትሯታል። ተሱ ጋር እንዳትገናኝ ነው ያደረጉት። ጠንካራ እንድትሆንም ያደርጓታል። ሀብቴ ራሱ ማለት ነው ሀብቴ ራሱ ሃይሚን ስለሚወዳት ስለሚያከብራት ሃይሚ ጎን ሆኖ ነው የሚያበረታታት። አትሞኝ ሱነት ከሆነ እንጆን የሆነ አገር ሄዳ ትንሽ ራሷን አረጋግታ ከሆነ ምን
ያ በሷ አትሄድ። እንዲያውም ተሱ ተሽላ መገኘት ነው ያለባት። ግን ልንገራችሁ ውዶቼ፣ ግን ልንገራችሁ ይብሱ ነው ያጠነክርሻል። እና እግዚአብሔርን በቃ ስልኬ ነው የሚያስተጋባው። ልውጣና ልግባ እና ሀቢብቲ ምን የሚቸግራት ነገር አለ? ታልፈለገች ብሩኬን መፍታህንም ከዛ ቤት ማውጣት ትችላለች። መፍታህንም ብሩኬንም ማስወጥታ ራሷ መኖር ትችላለች ቤቷ። ወላሂ ቤቷን አሁን እንደ በፊቱ ትከራያለች፣ ብቻዋን ትጀምራለች። ተከራያለች ያስወጡት እሱ ማውጣት አለ። በለም ማለት ሲጀመር ልጅ ቱርክ አይደለች። እርጉዝም ትሆን አትሆንም እናንተ ሩፋይል አትንት የራዩዋ ለምንድን ነው ውዴ? የኔ ቆንጆ ተወጃታለች። ለምንድን ነው እንደዚህ የምታደርገው እንዴ? አንቺ ማለሽ እንዴ ነው ስልኬን ሳይሆን ያየሁት። እንደው በእግዚአብሔር ሙስሊሙን ከሆንሽ በአላህ ፕሮፋይላችሁን ቀይሩ። እንዴ ታይቆ ጠንካራ ናት። የኛ እኮ መምህር ናት። ልንገርሽ የኔ እህት ራዩዋ ማለት ነው። ቤተሰብ የለሽም፣ ወንድም የለሽም። አያዩት ቤተሰቦችሽ ምንድን ሆና ነው ብለው አይጨናነቁም? ለምንድን ነው እንደዚህ ሄርታይል አይደረገው? አዘን ሰው እኮ አዘንተኛ ሰው ሲሆን ነው እኮ ሩፋይል የሚያጠቁረው። ሀይሚ መሆን አለች። ይሄ እኮ በሀይሚ ብቻ የምትመጣ ቆይታ ያላችሁ እውነት ነገራችሁ። በሀይሚ ብቻ ነው እንዲህ ይሄ ነገር ያለው። በሀይሚ ላይ እኮ ብቻ አይደለም። ኢትዮጵያ ላይ ዛሬ ይላል ነው 214 ኮሜንት ራሱ አላበገራት። ያኔ የዘቀዘቋት ብዙ ይሄም ታልፋለች። መዘዘቁ ብቻ አይደለም ለልጅት ትኮርኩስ እንደማይሆነ እኔ አውቄያለሁ ማለት ነው። ግን እሷ ስታለቅስ አልችልም። እነዚህ ፕሮፋይላቸውን አፍላ ፍቅር ያለችው እንትና ማናት ይች እንትና እንዴት ነው እንባዋ የሚፈሰው? እንትና ማነች ረህማና ላ ወሎዬ አታውቅም። ሀይሚ ያሁኑን የመጀመሪያውን ያለቅስ የወደቀችበትንና እስከምታለቅስ ድረስ እርግጠኛ ነኝ አታውቅም። ትላንትና ሲገባኝ የሆነ ሳያስረዷት አይቀሩም። ተረጋግታለች። አይታችሁ ከሆነ ትላንት ግን እስከ ትላንትና ወዲያ ድረስ ሀይሚ እንደዛ አንቺ የውሸት ለቅሶና እኮ የምር ለቅሶ እንደው በደንብ አድርገሽው ያስታውቃል እኮ ነው ቅብላ ካንጀቷን ያለቀሰችው። እኔ የምልሽ ማለት ነው አንድ ነገር ልጠይቃችሁ። በዚህ ሀገር ስደት ላይ እንኳን ተሆነ ሰው ጋር ተዋውቀሽ አረቦች ጋር እንኳን አረቦችን ተነጥለሽ ትከጂ ወደ ሀገር እንኳን ታለሻለሽ አይደለ? እንኳን እንዴት ብሩኬ እኮ ማለት ለሀይሚ ምን እንደሆነ ታውቃላችሁ። እሱም ያውቃል ማለት ነው። ምሳሌ አይበል እንጂ ቢላዩ ሀይሚ ብቻ አይደለች የምትሰበረው። ብሩኬ ራሱ ኑሮ ምስቅልቅልቅልቅል ነው የሚልበት። ተሷ እንዲያው ብሩኬ ነው የሚመሰቃቀለው። የመሸም ጊዜ ጠጠት ማለት ነው። የመሸም ተመሸም ሆድ የማይወጣ ጠጠት የያዘው ብሩኬ ነው። ሀይሚ በትንሽ ነገር ልትሰበር ትችላለች፣ ግን ብሩኬ ግን የመሸም ጊዜ ጠጠቱ ነው። ሀይሚን ባየህ አገር ውስጥ ራሱ የሚኖር አይመስለኝም። ክርስቶስን ከሷ እንደዚህ ቢሆን አይኖርም። አስባችሁታል? ከሚወዳት ተሙሽዬ ጋር ነው የሚጣላው፣ ተና መለኛው ጋር ተና ሀብቴ ጋር። ሀብቴ ይሄ ነገር እውነት ሆኖ አላውቀውም ወንድሜ አይደለም ነው ያለው። አያርግበት እንጂ ማለት ነው። ሀይሚ ግን እኮ ከሀይሚ ጋር ብቻ አይደለም የሚጣላው። ሀይሚ ግን ተውርኬ ጋር ብቻ ነው የምትጣላው። አስባችሁታል? ተውርኬ ጋር ብቻ ነው የምትጣላው። ብሩኬ ግን ይሄ ሁላ ከሚከተለው ሰው ጋር ነው የሚጣላው፣ ከቤተሰብ ጋር ነው የሚጣላው። በነገራችን ላይ እኮ ሀይሚ መምህር ናት። አሁን እስኪ በሚናገሩት ነገሮች ላይ እንደው ስራም ቢሆን ሀይሚ ከሌለች እንዴት እንደሚበላሽ ታውቂያለሽ። አሁን በቀደም ዕለት ሀይሚ አልነቃችም ተብሎ ስንት ነው ያለ። በቃ ሁሉም ተሳሳተ። ትወና የሚሰሩት ሁላ አብሮ ያሉት ከቤት ጀምሮ እንትን አሉ። አሁን እሷ ብትኖር ቀጥ ታደርገዋለች፣ ቀጥ ማለት ነው። እና ሀይሚ መምህር ናት፣ የማንኛውም መምህር ናት። መለያየት እኮ መቼም ጊዜ አይለያዩም። ሆነችም አልሆነችም አይለያዩም። ያው ይቅርታ አድርግልኝና ማለት የምር እኔ መፍታህና ቤቱ በጣም እያናደዱ ነው ማለት የኔወድ እነሱም ለስራ ነው። እንደው በእግዚአብሔር ለስራ ነው ማለት መቤትን የምናገረው አይደለም፣ ለስራ ነው። አብሶ ሚፍታህን እኔ ያገርሽ ልጅ ነው ምናምን ብላችሁ እንትን እንዳትሉብኝ በፈጣሪ እጃቸዋለሁ። ሚፍታህ ማለት አስታራቂያቸው፣ ምርጥ ወዳጃቸው በቃ የትንሽ ትልቅ ነው እና እንደው ሚፍታህን እንደው አትዘቅዝቁ። እኔ ሁሉንም ጓደኞችን አትዘቅዝቁ፣ ግን ሚፍታህ ቶሎ ይከፋል። እኔ ብዙ ጊዜ አይቼዋለሁ።
ኮመንትም ስለሚያነብ ስለሚያይ ሞቶም ስለሚናገር ለምን እንደዛ አለ ለምን እንደዛ አትበሉ። የሚናገረው የውዴታውን ያክል ነው። አሁንም ትወና ላይ ስላለ እንጂ ሚፍታህ ምንም ጥፋት ሁሉም በቃ እኔ ጥፋት የለባቸውም ነው የምለው። በተሰጣቸው ልክ ነው እየሰሩ ያሉት። እንትን አትበሏቸው፣ በእግዚአብሔር አትዘቅዝቁ፣ አትሳደቡ ማንንም። ቢኪ ደግሞ ስራ ባይሆን እንደዚህ የቡቡ ልጅ ነው ምናምን እያለ አይለጥፍም። ማንም አይልም ቢሆን እራሱ አይለጥፍም። እኛን ለማሳመን ነው። ብሩኬ እኮ እንደማያደርገው እኔ እርግጠኛ ነኝ ማለት በዚህ ተማመናለሁ። ግን ደግሞ ሀይሚ ስታለቅስ ናቸው አሁን እያስተጋባለው ነው የእናንተንም ያስተጋባል። ያንቺ ይሆናል የኔ እህት። አሁን ፕሮፋይልሽን ቀይሪ። እግዚአብሔርን ባይሆን በጸሎት አስቢያቸው እንጂ ፕሮፋይል አታጥቁሪ። ውጪና ፕሮፋይልሽን ቀይሪ። በህይወት ላይ በእግዚአብሔር ምን ሆናችሁ ነው ቤተሰብንም ማስጨነቅ እነሱንም ጥሩ አይደለም። እኔ መቼ ስልክ የመለስኩ ማለት ፍጥረት ቀበል ስልክ አልመልስም። ከዛ ለሴት እየደወለ አልጌቴቷ ለቤት ብዬ ነው ተጠየቅኩ። አይ እንትን በይ ተረጋጊ ማለት ነው። ግን አንዳንድ ሰዎች የሚሳደቡ ስድብ ወላሂ ለአዝም ጭንቅላት ነው የሚነካውና ባይሳደቡ እነሱ አይምሮ የላቸውም። እባክሽ ወዳጅ ከሆነ ሁሉንም በስርዓት በትዕግስት ማለፍ ነው። አሁን እውነት ቢሆን ራሱ የሀይሜም ወዳጅ ነን የብሩክም የምንል እንትን የምንል አንድም የምንወድ በቃ ሁለቱም ጠንካራ እንዲሆኑ የሆነ ማጠንከር እንዳይለያዩ ማድረግ እንጂ አንተ እንደዛ አንቺ እንደዚህ በይው አንቺ ተረጂው እሺ በሷ ሆነ እናስበው። እውነት ቢሆን አይባልም። ድምጣቸውን በየቦታው ተቀርጾ ልብስ መለሳት ነው አይባልም። በሀይሚ ርዝቅ ነው እንደሚኖረው ሀይሚ በብሩኬ ርዝቅ ነው እንደምትኖረው ማለት